ምንም እንኳን ችግሮችን በሽምግልና በሃይማኖት መሪዎችና አንዱ ሌላውን ገስጾ መፍታት የኢትዮጵያውያን የቆየ ልምድ ቢሆንም ከዚህ የመውጣት አዝማሚያ ማንዣበቡ በህዝቦች መካከል የተፈጠረው ክፍተት በሀገር አንድነት ላይ ስጋት ደቅኖ ነበር። ይሁን እንጂ በመመካከር ችግራቸውን እንደሚፈቱ ያመኑ ኢትዮጵያውያን ዛሬ በአንድ መክረው ይህንን ታሪክ ቀይረው ለአፍሪካም አልፎም ለዓለም ትልቅ ምሳሌ ሊሆን የሚችል ስኬትን አስመዝግበዋል። እቺ ሀገር ጥንትም እንዲ ዛሬም እንዲ በልጆቿ የሚል እነኚህ ሁሉ ተዋህደው ወደ ስራ ቢተረጎም ወዲያ ወዲህ የማወላዳ ሰላም እናገኛለን ብዬ ኢትዮጵያ ለአፍሪካ አሁን ጥሩ ተምሳልነት ሆናለች። በጣም ያኮራናል ማለት ነው። በሽምግልና እንዲፈታ በምክክር እንዲፈታ ሁሉም እንዲመካከር መደብ ሰጥታ ለእምነት አባቶች ደግሞ ለሀገር ሽማግሌዎች ኢትዮጵያ በጣም ከፍተኛ ደረጃ ስለደረሰች ኢትዮጵያ ትመዘገናለች። ከፋና ሚዲያ ኮርፖሬሽን ጋር ቆይታ የነበራቸው በተለያዩ የዓለም ክፍሎች የሚኖሩና የምክክሩ ተሳታፊ የነበሩ ዲያስፖራ ኢትዮጵያውያን ይህ በዓለም ታሪክ ትልቅ ስኬት ተደርጎ የሚወሰድ መሆኑን ይመሰክራሉ። ከዚህም በተጨማሪ በዓለም መድረክ የኢትዮጵያን ታሪክ የቀየረ ሆኖ መመዝገቡን ያነሳሉ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተሰባስበን አንድ ሆነን ስንታይ ለካ ኢትዮጵያ ይችናት የሚያሰኝ ትልቅ በዓለም ላይ ከፍተኛ የሆነ ያመለካከት ለውጥ ይፈጥራል የሚል ግምት አለ። ከዚህ በኋላ አይናቸው ያየ ምስክር እነሱ ራሳቸው እማኞች ሆነው ተነጋግረው መፍታት ቻሉ፣ ተወያይተው ሌላ እርምጃ ጀመሩ የሚለው ለዓለም ሁሉ ምሳሌ የሆነበት ቀን ነው የዛሬው ቀንና በዓለም ገጽታ ስለ ኢትዮጵያ ያላቸው አመለካከት ቶታሊ የተቀየረበት ቀን ነው። ኢትዮጵያውያን ትላልቅ ድሎችን ሲያስመዘግቡ ይህ የመጀመሪያቸው አይደለም። ከአድዋ እስከ ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በርካታ ሜጋ የልማት ስራዎችን በጋራ አሳክተዋል። በዚህም የአንድነት ኃይል በግልጽ አሳይተዋል። ዛሬ አበቃላቸው ቢባሉም ኢትዮጵያውያን ልዩነቶቻቸውን በመመካከር መፍታት፣ አንድነታቸውን በአደባባይ አጠንክረው ጠላትን አንገት አስደፍተዋል። ዛሬ ደግሞ እንደዚህ ከያለንበት ተሰባስበን ከውስጥም ከውጭም ተሰባስበን አንድ ሆነን ሲያዩን ለካ ከመዋጋት ተሰብስቦ መነጋገር መወያየት መፍትሄ ነው የሚል እምነት ይኖራቸዋል።